የዛሬው ቀለበት ልክ ነሽ፣ ልክ አይደለም ማሬ። መጀመሪያ ሽምግልና ምን ነበረ መታረቅ ነበረበት። አምጥቶ አቅርቦ ይቅርታ ጠይቆ በደንብ ይቅርታ ጠይቆ ትልቅ ሰው ይዞ ጋሽዬንም ቢሆን ይዞ ይቅርታ ጠይቆ አስተካክሎ ከዛ በኋላ ነበር ቀለበቱ ማሰር የነበረበት። እሺ ማሬ ሁሌ የኔ ወዳ መሰክሳለ ውሸቱን ነው። የእነቱ ቶሎ ቤት ግድግዳ ሰንበር ነው ብላለች። የእነሱ ሁሉ ነገራችሁ በልባችሁ ታውቁ። ሁለቱ ምን ታውቂያለሽ? ምን ታውቂያለሽ? በውስጥ ይበላት አይበላት አትፈልግም። አይሚ እንደዚህ ልታይ አትወድም። እሷ ፍቅር ልታይ እሷ አትወድም። የእነሱ ለቱ እየፈለገና ውጭ እንውሰድግ ናኛ ጋር እንደዚህ ለሚሉት አፍ መዝጊያ ሊሆን ነበር። ይሄ ራሱ እኮ ቅድም ያወራው ነገር እኮ ባለፈው ደብዳቤ ተጽፈው እኮ ከቀረጻ በኋላ ነበረ። ያው ውጭ ልሰድ ምናምን የሚባለው እኮ ባለፈው የውሸት ወሬ እንደውም ተወርቶ የሆነ ሰው ቤት ሰምቼ ነበረ። ደብዳቤ ፌስቡክ ላይ ተለጥፎ ምንድነው ዩቲዩብ ላይ ሁሉ ተለጥፎ ነበረ። ለሱ ነው ዛሬ እኮ እሱ ነበረ መግቢያ ላይ አልሰማሽም? ነውርታል እኮ ዛሬ ምን እንደተከለሽ ይወይ ተናገሩ። ሁሉም ውስጥ ይልኛል የፈለክበት ቦታ እንውሰድ እያሉ እኮ ተናገሩ። ዝም በሉ መጣለች ሃይሚ መጣለች። ዝም በሉ ሚውት እሺ ሚውት ሰሩ ሚውት። እሺ እንዴት አመሻችሁ ውዶቼ፣ ፍቅሮቼ፣ ማሮቼ እንኳን ደህና ቆያችሁ። እንኳን አደረሳችሁ ለዋዜማው። ዝም ብላችሁ ደደደደ አትበሉ። አመት ባለው ጊዜው አብሮ አደረሳችሁ። እሺ እንዴት ናችሁ ታዲያ ፍቅሮቼ? ምን ነው ያዛችሁ? ምን ፈልጋችሁ ነው? ላይ ነው ህዝቡ እንዳለ ለምን እንደሚደነግጠው በነገራችን ላይ ማነው የቤኪ እኮ ሲጀመር እነሱ አጥፍተው አይደለም የመጡት የእውነት ካወቅ። ምክንያቱም የእነዚህን የሃይሚን እና የብሩክን ስም ለማዝራት ነው የመጡት ነገራችን ላይ። ምክንያቱም ስራ ነው እየተባለ ስራ አይደለም ስራ ነው እየተባለ ህዝቡ ተባልቶበታል። አንድ አይደል ሁለት ሳያውቁት አይደለም የለቀቁት፣ አውቀው ነው ሳያውቁት ነው የለቀቁት። አሁን አውቀው እንደለቀቁት አውቀው እንዳለቀቁት ነው። ይሄ እኛ ፋራ አይደለንም። የምር ስናወራ ማለት የምናስብ ሰዎች ነን፣ የምናገናዝብ ብዙ የተማረ ሰው ያለበት ነው። የማዳም ኩሽና ስለተቀመጥን እንደዚህ አይነት ረገጣ ደስ አይልም። እና ግን ቢሆንም እዛ ጋር አሁን ያወሩትን ነገር ገብቷቸዋል። በስነ ስርዓት እናንተ አዳምጣቸዋል። ማንን ነው የሚያስተካክለው? እስቲ አይ ብሩክን እኮ ነፃ ለማውጣት ነው። ምኑ ጋር ነው ነፃ የሚያወጡት? መጀመሪያ ስራውን የጀመሩት እነሱ ከሆነ ሳይጀመር የቱ ጋር ነው ነፃ የሚወጣው? የዩህት ነች እውነት ነው የእሱ ልጅ ነው እያለች አልነበረም እንደ እያወራች የነበረው መጨረሻ ላይ ነው እንጂ እንኖሬ እንትን የወጣው ያመለጠ። አሁን እኔ ነኝ እዩን ያመጣሁት አይደል ያለው ቤኪ። እና ታዲያ በቃ ይሄ አሁን ምንድነው መሰለሽ ወደዚህ ሰውን ይሄኛው ያው ይሄ ደግሞ ማስታወቂያ ነው። ሄድን ማስታወቂያ ነው። ከድራማው በኋላ ነው ገብቶ ላይቭ ገብቶ ተደስቶ የወጣው። አንድ ሰው ደግሞ እንደዚህ የተደረገበት ሰው አይደሰትም። ሲቀጥል ደግሞ አንድ ሴት ልጅ ልቧ ከተሰበረ በኋላ የመጀመሪያ የሚቀድመው ቀለበት ሳይሆን ይቅርታ መጀመሪያ ልቧን መጠገን ነው እንጂ ቀለበት ምን ያደርግላታል? መጀመሪያ የተጎዳችበትን ነገር ከቨር ማድረግ መጀመሪያ እሷን እንትን ማለት አለባት፣ መጠገን ማስተካከል ነበረበት። ከእሷ ጋር ያለውን ነገር ካስተካከለ በኋላ ነው የቀለበት ዝግጅት ማድረግ ያለበት እንጂ አሁን እሷን ያንን ነገር ሳያጠፋላት ከውስጧ ያለውን ቅሬታ ሳያጠፋ በስትክክል ሳይነጋገሩበት ቀለበት ማድረግ ለሴት ልጅም ክብሯም አይደለም። ማንን ላውርድና ይታየሽ? ክብሯ አይደለም። እኔ ወዳለሁ በቤተሰብ እውነተኛ ድራማ ተመልሶ ሳይጀመር በፊት ይቅርታው በቤተሰብ ተሰብስቦ ጋሽዬን እንዳስገባው አሁንም ይሄ ነገር ጋሽዬን አስገብቶ ነበር ትክክለኛ ነገር ቢሆን መታረቅ ቢፈልጉ ኖሮ ማለት ነው አይደለም? ኖ መጀመሪያ አንቺ የትኛው ሀገር ላይ ነው መጀመሪያ ትርቅ ሳትፈጽሚ ይቅርታ ሳትባባይ ዝም ብሎ ቀለበት አለ እንዴ?
ለመሰለሽ እንደዚህ አይነት ነገር ካለ ምንድነው መሰለሽ አሁን እኛ ሴቶች እንደዚህ አይነት ይቅርታ ሳትይን ምናምን ቀለበት ልታደርግልን ስትመጪ ውርደት ነው የሚመስለን ለኛ፣ ክብር አይመስለንም። ገባሽ አይደለ? ውርደት ነው የሚመስለን ለኛ እና ውርደት ነው የሚመስለው። ቀለበት አይደረግም እንዲቀጥታ ስራ መሆኑን እናውቃለን። ለስራም ነው። ሲቀጥል ደግሞ እሱ ማስታወቂያ እየሰራ ነው ያለውን ነገር ራሳቸው ፈተው ነገር ወይ በበዓሉ ማስታወቂያ ነው የሰራው። ስም እየጠራ ነበረ እኮ ማስታወቂያ ነው የሰራው። በትክክል ማስታወቂያ ነው። ሲቀጥል የሚቀርጸው እኮ ቤኪ ነው። ሲጀመር የሚቀርጸው ቤኪ ነው። ምክንያቱም ይኸውልሽ በፊት ሲጠይቀው አይደል ምናምን ሲል መልስ ይመልሳል አይደል? አሁን ግን አልመለሰም። ለምን? ድምፁ ከተሰማ ይነቃል። እንትን ብሎታል። ሀብ ከሱ ጋር እንዳላገኘክ ብሎታል። በጣም ነው እንደ ያለው ውዴ፣ በጣም ነው እንደ ሊለያቸው የፈለገው ውዴ። እናውቃለን ያው እንዳላወቀ ተንሸራሽረን፣ ግን አንዳንዴ ምንድን ነው መሰለሽ ዝም ብሎ ይቅርታ ሳይባል አሁን ቀለበቱን ብትቀበል ምን አይነት ሰው ናት ብለን እዚህ ጋር ልንናገራት እንችላለን፣ የሆነ ነገር ልንቃወማት እንችላለን። ግን ዛሬ ያደረገችው ነገር በየትኛውም በሴት ትክክለኛ ነገር ነው ያደረገችው። እኔ እንደውም በዛሬ ቀለበት አልጠበኩም። ምክንያቱም ይቅርታ በቤተሰብ መጥቶ ወይ ጋሽዬን አስገብተው ወይ ያለውንም እች ልጅ ወይ ያለውን ነገር እውነታውን ፍርጥርስ አድርጋ እና ምን እንደነበረ ታውቂያለሽ? ዛሬ ተንበርክካ ይቅርታ ትለዋለች ተብሎ ሲጠበቅ የነበረው እሷን ነበረ። ገባሻል? አሁን ይሄ እኮ ለራሳችን እየተመለሰልን ያለው ውዴ፣ ለራሳችን እየተመለሰልን ያለው ለመሰልሽ አንዳንድ ሰዎች የሚያወሩት ብዙ ነው። ለምንድን ነው እሷ ይቅርታ የምትጠይቀው? እሱ ባጠፋው ጥፋት እሷ ሁሌ የምትጠይቀው? እኔ አንዳንዴ አስተሳሰባችሁን ለምን ንጹህ አታደርጉትም? እሷ ስትጠበቅ ዞሮ እሱ አደረገውና ይሄ ማለት ለእሷ መልስ ነው፣ ላሉት ሰዎች መልስ ነው እያደረገ ያለው። ሲቀጥል መጀመሪያ ልቧን ንጹህ እምነቷን ንጹህ ካደረገ በኋላ ነው ሴት ልጅ የምትቀበለው እንጂ ዝም ብሎ አሰስገሰሱን አምጥቶ ቀለበት ስላደረገልኝ ብቻ ወንድ ልጅን አልቀበለው። ምክንያቱም ከገባችስ በኋላ ምን አይነት ጦርነት ውስጥ ነው የምትገባው? እንደዚህ አይነት ቦታ ከገባች በኋላ ኦኬ ተቀበለችው፣ ምን ተደረገ? ከዛስ እምነት ታገኛለች ይችላል። ለራሷም ክብር አይኖራትም እንጂ ለራሷም ክብር የላት። ክብር የሚጀምረው ደግሞ ከራስ ስለሆነ አሁን ክብር የሚጀምረው ከራስ ስለሆነ ክብር ምን አይነት እንደሆነ እያሳየች ነው ማለት ነው። ዛሬ እንዲያደረከኝ ነገ ደግሞ አብሬሽ ስኖር ታዲያ ካላኩ አይከብድም ማለች እኮ ዛሬ እንዲያደረከኝ ነገ